ወይ ምኑን ጉድ So Philo and Kasser sind sexualisch 10 out of 10 10 out of 10 TV you know? Yeah. But I will live in that. You stomach is full, I will live in that, okay? ጠዋት ተነስተን ደግሞ ፉል አዘጋጅተን ፉል በእንቁላል እየበላን ነው። ዛሬ ተነስቶብኛል። ምን ይመስላል? ተሳደቢ ተራገጭ አንዴ ይለኛል። አረ ተሳደቢ እንደዚህ ያማረብሽ ግን You buy something this why I'm very beautiful. ቆይ ናይ እንደሱ አታርጊ። ወደ ላይ ነው ማድረግ ያለብሽ like this ወደዛ ተጠጊ ትንሽ ተጉዳት እንደዚህ ፎቶ ነው ተስታፈ ሌላ ቀይሪ ስታይል ሌላ ቀይሪ ሌላስ ዋው አምሮባታል። ፊሎ አድጋለች። እንዴት ነው? እስቲ ኮሜንት ላይ አስቀምጡልኝ። ፊሎ አላደገችባችሁ? ኦልሞስት 6 አመት ሊሞላት ነው። ከ4-5 ወር በኋላ ወንድ እንኳን እኔ የማላገባው እኮ እኔ ከሱ ጋር ነው 50 አመት አልቀበጥም። ስለሚሰለችኝ ነው። ይጋቀረሸኛል። ተመሳሳይ ነገር ማየት አልወድም። በርዶኛል። በብርድ ላይ ደግሞ ችግር አለብኝ። የብር ችግር you understand? መኒ ችግር አለብኝ። በመኒ ችግር ላይ ደግሞ ወንድ የለም፣ ባል የለም፣ ሴክስ የለም፣ ምንም ነገር የለም። የምግብ ችግር አለ። ዴት እያደረኩኝ ነው። የችግሮች ማት እዚህ ላይ ጥሩ ወይኔ ተለያዩ አም ሲንግል ብላለች። ኮዲ ባልቲት መካኒካል አለው። ግን ይሄን ያለ ደግሞ ዲቴል በጣም ስለሱ አላቀም ነበር። አሁን ፖድካስት ላይ ሰማሁት ነገር በጣም ነው ያከበርኩት። በጣም እንዳከብረውና በጣም ሪስፔክት እስከዛሬም አለማውቄ እስከዛሬም ያው በጣም ያሳለፋቸውን ህይወቶች ያሳለፋቸውን ውጣ ወረዶች ፋኒ እንግዲህ እዚህ ጋር እንደምናየው ወደ ልጆቹ ተቀላቅሏል። በጣም ደስ የሚል ዜና ነው። በመጨረሻም እንግዲህ ሰምተናል። ልጆቹን አግኝቶ እንግዲህ አብሮ እንደዚህ እየኖረ ይገኛል። በጣም ደስ የሚል ነገር ነው። ምን ትላላችሁ ፋሚሊ እናንተስ? እሱ ርቦታል። እነሱ ጋር ምንም አይነት ስሜት ያለ አይመስልኝም። ሶ ፊሎ አንድ እስከ 10 ስንት ሰጫዋለሽ? 10 out of 10 10 out of 10 ዋው ሲያሚ ኦኬ አዳምስ ኦኬ ዋው ኦኬ እኔም 10 ከ10 ሰጥቻለሁ። እናንተ ስንት ሰጣችሁ? ሄልዚ ነው። እንደምታዩት እዚህ ጋር ከስኳር ድንቹ አሪፍ ጥቅም እናገኛለን። ከቺክኑም ከብሮኮሊውም እንደዛው ከዝኩኒውም እንደዛው ማለት ነው። በማር እየበላ ነው። በማርም ሞክሮት ይጣፍጣል። ምን ትላላችሁ እንግዲህ ፋሚሊ? ደስ የሚል ነገር ነው። እንግዲህ ፋኒ እስከ መጨረሻው እንግዲህ ልጆቹን ጠቅልሎ ወደሱ ቢዝ በጣም ደስ የሚልና የብዙዎች ሰዎች ምኞት ነው። ልጆቹን እንግዲህ የገቢ ምንጭ እስካገኘ ድረስ በደንብ ቴኬር አድርጎ እንደሚያኖር ሁላችንም እንግዲህ እንተማመንበታለን ብዬ አስባለሁ። ያው ልጆቹ አሁን ላይ ተበድለዋል ለማለት አይደለም። አሁን ላይም እንግዲህ ጥሩ ነገር ላይ እንደሚገኙ እያየን ነው። እንግዲህ ልጆቹን አይቶ መረዳት ይቻላል። እንግዲህ ቀላል ነው ብዬ አስባለሁ። ቲቪ እያየች ነው። ዛሬ አርብ ነው። እንግዲህ ፋኒ ከልጆቹ ጋር ለመግለጽ በሚከብድ መልኩ ልጆቹም ደስተኛ ሆነዋል። ይሄ ነው በቃ የቤተሰብ ፍቅር ያስፈልጋል። እንግዲህ እዛም እዚህም እየተመላለሱም ቢሆን ልክ እንደዚህ ማየታቸው የቤተሰብን ፍቅር እንደኔ በጣም ጥሩ ነው ብዬ አስባለሁ። እናንተ ምን ትላላችሁ? እንግዲህ ቤተሰቦች እስቲ የራሳችሁን አስተያየት ስጡ። ከአባት ፍቅር ተነጥሎ መኖር ይቻላል ወይ? ሴቶችም ወንዶችም እስቲ በዚህ ጉዳይ አስተያየት ስጡበት። ያው እናትም መኖሯ የግዴታ እንደሆነ ሳለ ማለት ነው። እንግዲህ
የጎርፍ ሁለታችሁም መተኛት ነው። ኦኬ ሁለታችሁም መተኛት ነው። አማርኛ እንዲለምዱለት በሚመስል መልኩ በአማርኛ ነው ብዙ ነገሮችን እንግዲህ የሚያናግራቸው እንደምናየው። ጠዋት ተነስተን ደግሞ ፉል አዘጋጅተን ፉል በእንቁላል እየበላን ነው። እንብላ ብለናል። አብሉን እንጂ ነፈጉን እኮ አሳይተው ነሱን እኮ እንደ ሻወራቸውንም ራሳቸውን የሚወስዱት እንግዲህ ልጆቹን በደንብ ነው የሚንከባከበው ብዬ አስባለሁኝ። እንግዲህ በደንብ ጠንከር ያለ አባት ነው ብዬ አምናለሁ። እናንተ ምን ትላላችሁ? ዛሬ ተነስቶብኛል። ምን ይመስላል? ተሳደቢ ተራገጭ አንዳንዴ ይለኛል። ተሳደቢ አበሻ እኮ ስድብ ከሌላ አይመጣም። አንተ ያቺ እንዴት ነው እንደዚህ ያማረብሽ ግን? You buy something this why I'm very beautiful. ቆይ ናይ እንደሱ አታርጊ። ወደ ላይ ነው ማድረግ ያለብሽ። like this yeah just like this የፀጉሯ ከልብሷ ጋር ማች ያደርጋል። ሲጫማሽ እስቲ ተገኝ። ዋው Papa. Make photos for me? Hey. This is your brother? Papa, can you make for me photo? This is video Philo. Video? I want photo. Okay, ዙሪ ተሽከርካሪ ወደዛ ተጠጊ ትንሽ። ዋው ኮፒ ፔስት አለባበሽ ነው ልጅዋለሁ። And now can you please make a photo? እስ ፎቶ ነው ለሸጉዳት እንደዚህ ፎቶ ነው። ተስታፈ ሌላ ቀይሪ ስታይል ሌላ ቀይሪ ሌላስ ዋው ሌላ ስታይል ልሽ ዋው ፊሎ ፕሪንሰስ ነው። Yeah. ፊሎ ፕሪንሰስ ነው። Yeah, but can you see my... No, I mean ሻወርኳት እስካሁን ቪዲዮ ነበር የቀረስኩሽ። ፊሎ ቪዲዮ ነው ፎቶ አይደለም። አይጋቸው ፊሎ ታገኘች ፎቶ ብዬ ዋው አምሮባታል። ፊሎ አድጋለች። እንዴት ነው? እስቲ ኮሜንት ላይ አስቀምጡልኝ። ፊሎ አላደገችባችሁ? ኦልሞስት 6 አመት ሊሞላት ነው። ከ4-5 ወር በኋላ 6 አመት ይሞላታል። Can you please go to look now? እስቲ ላይክ አድርጉ። ለፊሎ ስትሉ ላይክ ፎሎ፣ ይሄን ቲክቶክ አካውንት ፎሎ አድርጉት። ፊሎ ፎሎ አድርጉት። በያቸው ቻሌንጅ እንስጣቸው። Challenge. የኔን አካውንት 500,000 ፎሎወር ማድረስ አለባችሁ። ሌትስ ጎ ቤቢ ሌትስ ጎ። Papa, I want to go to look. ቲም ፊሎ ቲም ፋኒ ያላችሁ ፎሎ አድርጉኝ። ይሄን ቲክቶክ አካውንቴ ማለት ነው። ፒስ እንግዲህ ልጆች ከቤተሰቦቻቸው ጋር ሲሆኑ ማየት በጣም ደስ የሚል ነገር ነው። እነሱም ምንም ነገር እናትና አባታቸው መካከል ግጭትን ቢኖር የፈለገ ቢሆን ደስተኞች ናቸው። ወይ ከአንዳቸው ጋር ወይ ከእናት ወይ ከአባት ጋር ሲሆኑ በጣም ደስተኞች ነው የሚሆኑት። እንግዲህ የሚታየው ያው ግን እርስ በርስ የተቃረኑት ነገር አለ። ፋኒና ሳምሪ ጥሩ ነገር ይመጣም ብለን ተስፋ እናደርጋለን። ምንም ያህል እንግዲህ እነሱም ጋር ጥፋት ቢኖርም ፋኒም ጋር ጥፋት ይኖራል፣ ሳምሪ ጋር ጥፋት ይኖራል። አንዱ ጋር ነው ብሎ ለመወሰን ቢከብድም ግን እዚህ ጋር እኔ እንደተረዳሁት ከሆነ ጂጂክዬ የሆነ ሰዓት ስትል እንደነበረው ለብር መስሪያ እያደረጋቸው ነው የሚል ነገር ያስተዋልኩ ይመስለኛል። ወደ መጨረሻ ላይ ምንድነው ያለው እዚህ ጋር ፎሎ አድርጉ ቲክቶክ አካውንቴን ለፊሎ ስትሉ ነው እያለ ያለውና እኔ እንጃ ያ ነገር ትክክለኛ የሆነ ነው እየመሰለኝም ያለውና አስከልክለነዋል በህግ ምናምን የሚል ነገር አይቼ ነበረ። እንግዲህ እስቲ ከዚህ በኋላ ደግሞ የነሱ ምላሽ የምናየው ነው የሚሆነው። እኔ ደግሞ በጣም ልንገራቸው አንድ ነገር። እኔ ቪርጎ ነኝ። ቪርጎ ታውቃላችሁ? አንድ ነገር ወንድ እንኳን እኔ የማላገባው እኮ እኔ ከእሱ ጋር 50 ዓመት አልቀበጥም። ስለሚሰለችኝ ነው። ያቀረሸኛል። ተመሳሳይ ነገር ማየት አልወድም። እየመጡ እዚህ ማላውቀው ሰው ዛ ምን እዚህ ጋር እንዱ ደህና ነገር የጻፈቻት ምስ ምድረ ኮልኮሌ በሙሉ ምን እናንተ ታደገና ወጣቶች አይደላችሁም እንዴ? ወጣት እኮ አያዳምጥም። በራሱ ዛቢያን የሚሄደው ምን እዚህ እንደ ባትሪ የሆነ ሰው መጥቶ ካልሞላችሁ በስተቀረ ዩጋዴሚት እንዱ ምን አይነት ትውልድ ነው ግን? ይህ ትውልድ ነው። እኔ አልወድም። እኔ አሁን ምሳይን እንኳን የሆነ ነገር በልቼ ግዳይ ራሴን አልደግምልሽ።
ተው በቃ ተደጋጋሚ ሰው ማየት አልፈልግም። ራሱ ምን ሲደ ቤት እንኳን በየቀኑ በለዋወጥኩኝ እንዴት እንደሚያስጠላኝ አሁን ምን ይሄ ቤት ራሱ እንዴት እንዳስጠላኝ ስልችትን ያለ በቃ እንኳንስ አንድ አይነት ሰው እየመጡ እዚህ አንጎላፉ አንጎልፋቶ በሙሉ ደግሞ ሲቷቸው ደግሞ ቀናችሁ ትላላችሁ። በቃ አየን ጠገብን በቃ አለቀ በቂ ነው። ትንሽ ኤክስቼንጅ ኤክስፖርት የሚያደርግ ነገር ምን ድጋሚ ካልመጣ ተመሳሳይ ከዛሬ 3 ዓመት 4 ዓመት የነበረው ደጋግ የምታወራ ከሆነ እዚህ ጋር ነው የሚደርስብኝ። በቃ አለቀ። አብጄ ነበር አብደ ነበር ስንቴ ምን አብጄ ነበር ሰማሁት ስንት ጊዜ። አሁን ደግሞ አላበድኩ ምንድነው ሌላ ያላበደ ቴማ አምጣልኝ። ይኸውልሽ ገና ይኸውልሽ ብርዱ አለ። አውሮፓ ነው የምትኖረው ወይስ አሜሪካ ካናዳ? ታውቂያለሽ ብርዱ ማይነስ ታውቂያለሽ ማይነስ ገና በኖቬምበር ማይነስ ገብቶልሻል። ማይነስ ይሄ ጥፍርሽ የራስሽ ይቀዘቅዝሻል። ቤት ውስጥ ሆነሽ ቤቱ ገና አልሞቅም። ጎረቤቶቹ ምንም አይነት ነገር አልከፈቱም የሙቀት መሳሪያዎች። እኔ ከከፈትኩኝ ሳምንት ሆኖኛል። ከፍቻለሁ። በርዶኛል። በብርድ ላይ ደግሞ ችግር አለብኝ የበር ችግር ዩ አንደርስታንድ መኒ ችግር አለብኝ። በመኒ ችግር ላይ ደግሞ ወንድ የለም ባል የለም ሴክስ የለም ምንም ነገር የለም። የምግብ ችግር አለ። ዴት እያደረኩኝ ነው። የችግሮች ማት እዚህ ላይ ጥሩ ይልብኝና እነዚህ ወላንጆና ወልካፋዎች ይመጡና አከሌና የሽው ይሉኛል። ሌላ ችግር ጨምሩብኝ ማለት ነው። በመድኃኒዓለም አንድ ነገር ልንገራችሁ፣ ያለፈ ነገር አታውሩብኝ። ያለፈ ነገር አልወድም። እኔ እየነገርኳችሁ አዳዲስ ነገር ነው የምወደው። ካልሆነ ይሰለቸኛል። መከራ ና እንውጣ። በግድ ካፍቴሪያ ያላችሁ አይደለ? እስቲ ና ሻይ ቡና እንጠጣ እንውጣ። በመከራ ታቅ ደግሞ ፀሐይ ነበር የዛ ሰዓት። ታጠብ መከራ፣ ፀጉርን ተቆረጥ መከራ፣ ፀጉርን እንደዚህ ፍሪዛ መከራ። ምንድን ነው መተኛት? እኔ እዚህ ቲክቶክ ልጫወት ልስራ፣ ዩቱብ እንስራ። ስሪ አንቺ። ብሩን ግን ይፈልገዋል። እኔ እኮ ለአውራ ቤት ስላንተ ወይ ምኑን ጉድ ማን ነው ጀርባዬን የሚያጥበው? እሱ የምን አባቱ ነው ጀርባዬን የሚያጥበው? የኔ ጀርባ እሱ አያጥብምም አላሳጥበውም። ነጭ ቆሻሻ ነጭ የእሱ ቤት ቆሻሻ። እንግዲህ ጂጂ ኪያ እያለች ያለችው ከሆዴ ጋር የነበራቸው ግንኙነት የሌለ ስቃይ ነበረ የምበላበት፣ ወይም ደግሞ ሮማንቲክ አልነበረም፣ ወይም መንቀሳቀስ አይወድም መተኛት ነው የሚወደው እያለች ስትናገር ነው የነበረው። ወይኔ ተለያዩ። አም ሲንግል ብላለች። ሆዴ ባልቴት መካኒክ አላለውም። እናንተ የተመታችሁ ዮኒ ማኛ ያለውን ሰምተሻል? ሆዴን አይደለ? እኔ ሽንቴን ነው ፍርስ ያልኩት። መንገድ ላይ ነው የሰማኋቸው። ምን አለ? የብር ግን ተለያዩ። አዎ ማርያምን ትናንት ፌቨር እሷ ብላለች። እሱ አላለም። ፎንቃ ቀርቷል ማለት ነው። እሱ ጋር አይደለም ፎንቃ ቀርቶበታል። በምን እንደምታውቂ ታውቂያለሽ? ሁለቱ ሲጣሉ ፍሬ ልክ ሲጣሉ ይመጣል ሚዲያ ላይ በቃ እንደተጣሉ ሌላ ሰው መጣ። እሱ ልክ ከሴቶች ጋር ሲጣላ ሚዲያ ላይ ይመጣል። በቃ ሚዲያ ላይ ይመጣል ይላል ተባለ። አንድ እውነት ልናገር እንዳትናደጅ። እንግዲህ እዚህ ጋር ሆዴ አሁን ካለችው ፍቅረኛው ጋር ተጣልቷል የሚለው መረጃ አስደስቷት ነው ጂጂ ኪያ ተመችቷት ምቾት ላይ ያለችው በዛ ምክንያት ነው። እንግዲህ እኔ የምላችሁ አዶናይን ግን ሳላደንቅ ማለፍ አልፈለኩም። የአዶናይን ፖድካስት አምለሰት ሙጬ ላይ ሙሉ ቪዲዮን እያየሁት ነበርና እስከዛሬ ያው በእርግጥ ብዙም እንደዚህ ተከታትዬው አላውቅም፣ ብዙም ልብ ብዬው አላውቅም፣ ግን በጣም ብዙ ጨዋታዎች በጣም ብዙ እንትኖች አይቻለሁ። ብዙም እሱ የሚላቸውን ነገሮች የእሱ የሚያስተላልፋቸው መልዕክቶች አልፎ አልፎ አይ ነበርና ግን ይሄን ያህል ደግሞ ዲቴል በጣም ስለሱ አላውቅም ነበር። አሁን አዶናይ አሁን ፖድካስት ላይ የሰማሁት ነገር በጣም ነው ያከበርኩት። በጣም እንዳከብረውና በጣም ሪስፔክት እስከዛሬም አለማውቄ እስከዛሬም ያው በጣም ያሳለፋቸውን ህይወቶች ያሳለፋቸውን ውጣ ውረዶች ሰምቼ እውነት ፖድካስቱን ገብታችሁ እዩት። እውነት አዶናይ በጣም ነው ያከበርኩ። በዚሁ ቀጥል። እውነት
በጣም 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 ብዙ ቻሌንጆች አልፈ እዚህ ደረጃ ደርሰ አሁን ያለበት ደረጃ ላይ ስለደረስክ በጣም በጣም ደስ ብሎኛል። እና ያው ሰውም ማድነቅ ሰውም እንትን ማለት አልችልም፣ ግን ይሄ ቪዲዮ እንደምታየው እርግጠኛ ነኝ እናንተም ተመልካቾች ሼር አድርጉለት፣ ላኩለት። እና እኔም በቃ በጣም ስለተመቸኝ ፖድካስቱን አይቼው ሀሳቡን ይዞት የመጣው ነገሮች በአጠቃላይ ቀልቤን ስለሳበው እና በጣም ስለተመቸኝ ነው። አሁን ይሄ ሳላደንቀው ማለፍ አልፈለኩም። ገባችሁ? ዝም ብዬ አልፌው ዝም ብል እንደውም ልሰግጥ ብዬ ልናገር። አብዛኛው ሀበሻ ችግሩ ምንድነው? ነገሮችን እንትን ማለት አይፈልግም። በውስጡ ነው የሚይዘው፣ ወይ አይናገርም፣ ወይ ይሄ ምንድነው የሚባለው፣ ወይ አይታችሁ ማለፍ ነገር አለ። ይሄ ሀበሻ አፕሪሼት ነገር በብዛት ስላልተለመደ እና ማለፍ አልፈለጉም። እና እስከዛሬ ያው አይቼዋለሁ፣ ከዚህ በፊትም ብዙ ጊዜ አየዋለሁ፣ ግን ኖርማል እንደዚህ ስለሱ ማንነት አላውቅም ነበር። ስለሱ ያለውን ነገር ብዙም ይሄን ያህል አልከታተልም ነበርና አሁን ግን እውነት በጣም ያከበርኩ ቢግ ሪስፔክት። በዚሁ ቀጥላሉ ላይ ማውራት ስለማልችል ነው ከዚህ በላይ ብቻ። ዋናው ፖድካስቱን ገብታችሁት እንደማከብረውና እንደማደንቀው ልነግረው ነው። ይህን ሳልናገር ማለፍ ስላልፈለኩ ነውና አዶናይ ሪስፔክት። ጀርመን መጣለሁ ብለሃል፣ ፍራንክፈርት ከመጣም እንገናኛለን። ፋኒ እንግዲህ ስለ አዶናይ ትክክለኛ ነገር ነው የተናገረው ብዬ አስባለሁኝ። እንግዲህ አብዛኞቹ ሰዎች እንደ ፋኒ ሳያውቁት እየጠሉት ይመስለኛል። በሩመሮች ነው በቃ አዶናይ እየተጣላ ያለው እንጂ ሌላ ምንም አይነት ዲቴይል እንደዚህ የአዶናይን ታሪክና አዶናይ የሚናገረውን ነገር የበሰላ ንግግሮች ያለ እድሜው በላይ የሆኑ ነገሮችን ቢሰማም ማንም ሰው ሊወደው እንደሚችል ተስፋ አደርጋለሁኝ። እንደኔ ላይወደው የሚችለው ያልተረዳው ሰው ብቻ ነው እንጂ በፍጹም አዶናይን መጥላት የሚቻልበት ሁኔታ ላይ አይደለም አሁን ላይ ያለ ነው። ፖድካስት እንግዲህ ተጋበዙልን ብሏል ፋኒ።